እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስን እናመሰግናለን። በዛሬው ዕለት በጣም ብዙ በረከት ነው የተባረክነው። እግዚአብሔርን እናመሰግናለን። እና ዛሬ የኢየሱስ ክርስቶስ መምጫ ቢሆን ኖሮ ምናልባት ስንት እጅ እንደምንሄድ ነው ያላውቅም፣ ግን የምንሄድ መሰለኝ በጣም። እና ኢየሱስ ይባረክ። ኢየሱስን እናመሰግናለን። እና ጌታ ኢየሱስ ክርስቶስ እንግዲህ ዛሬ በእንደዚህ አይነት ጉባኤ ዕለት ምናልባት ቢመጣ እንዴት ጥሩ ነበር። እግዚአብሔርን እናመሰግናለን። ጌታ ኢየሱስ ክርስቶስን እናመሰግናለን። እንኳን ሁላችሁም ለመምጣት አስቻላችሁ። ኢየሱስ ክርስቶስ ስላለው ጌታ ኢየሱስ ክርስቶስ እንደሚረዳን አምናለሁ። የእግዚአብሔርን ቃል እናነባለን። ሕዝቅኤል ምዕራፍ 33 ሕዝቅኤል ምዕራፍ 33 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለሕዝብህ ልጆች ተናገር፣ እንዲህም በላቸው፣ ሰይፍን በምድር ላይ ባመጣው ጊዜ በምድር ሕዝብ መካከል ሰውን ወስደው ለራሳቸው ጉበኛ ወይም እረኛ ቢያደርጉ፣ እርሱም በምድር ላይ የመጣውን ሰይፍ ባየ ጊዜ መለከቱን ቢነፋ ሕዝቡንም ቢያስጠነቅቅ፣ የመለከቱን ድምጽ የሚሰማ ሰው ባይጠነቀቅ ሰይፍ መጥቶ ቢወስደው ደሙ በራሱ ላይ ይሆናል። የመለከቱን ድምጽ ሰምቶ ስላልተጠነቀቀ ደሙ በፊቱ ላይ ይሆናል። ቢጠነቀቅ ኑሮ ነፍሱን ባዳነ ነበረ። ጉበኛው ግን ሰይፍ ሲመጣ ቢያይ መለከቱንም ባይነፋ ሕዝቡም ባያስጠነቅቅ ሰይፍ መጥቶ አንድ ሰው ከእነርሱ ቢወስድ እርሱ በኃጢአቱ ተወስዷል። ደሙን ግን ከጉበኛው እጅ እፈልጋለሁ ይላል እግዚአብሔር ቃል። እግዚአብሔርን እናመሰግናለን። ዛሬ ኢየሱስ ሊመጣ ደርሷል የሚል ቀኑ ስለደረሰ እያንዳንዳችን ለመነጠቅ ወይም ደግሞ ከእርሱ ጋር ለመሄድ ተዘጋጅተናል ወይ? እና እግዚአብሔር እንደሚረዳን ተስፋ አረጋለሁ። እግዚአብሔር ጆሮቻችንን ይክፈት። ማቴዎስ ወንጌል ምዕራፍ 24 ላይ ዛሬ ልባችንን እግዚአብሔር ይሰብስብልንና ኢየሱስ የመምጫው ጊዜ እየደረሰ ስለሆነ ሁላችንም ኢየሱስ ክርስቶስ እንዲያስጠነቅቀን እንድንዘጋጅ፣ ኢየሱስ ክርስቶስ ሲመጣ ማንም ሰው ኢየሱስን የሚያሳፍር ሆኖ እንዳይገኝ እግዚአብሔር ይርዳን። ከቁጥር 3 ጀምሬ ያነባለሁ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱን ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል ይልና ቁጥር 12 ጀምሬ ባነብ፣ ከአመጻም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለሕዝቡም ሁሉ ምስክር እንዲሆን ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል። በዚያ ጊዜ መጨረሻ ይመጣል ይላል። አንድ ሌላ ቃል ከሉቃስ ወንጌል ምዕራፍ 21 ላይ አነባለሁ። እንዲህ ይላል ከቁጥር 10 ጀምሬ፣ በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ታላቅ የምድር መናወጥም በልዩ ልዩ ስፍራ ቸነፈርም ራብም ይሆናል። የሚያስፈራም ነገር ከሰማይ ታላቅ ምልክት ይሆናል። ከዚህ ሁሉ በፊት እጃቸውን በላያችሁ ይጭናሉ፣ ያሳዷችሁማል። ስለ ስሜም
ወደ ምኩራብና ወደ ወህኒ አሳልፈው ይሰጧችኋል ወደ ነገስታትም ወደ ገዢዎችም ይወስዷችኋል ይህም ለምስክርነት ይሆንላችኋል ስለዚህ እንዴት እንድትመልሱ አስቀድማችሁ እንድታስቡ በልባችሁ አኑሩት ወደረኞቻችሁም ሁሉ ሊቃወሙትና ሊከራከሩት የማይችሉትን አፍና ጥበብ ሰጣችኋለሁ ወላጆችም እንኳ ወንድሞቻቸውን ዘመዶቻቸውን ወዳጆቻቸውንም አሳልፈው ይሰጧችኋል ከእናንተም እያንዳንዱ ይገደላል በሁሉም ስለ ስሜ የተጠላችሁ ትሆናላችሁ ከራሳችሁም አንዲት ጠጉር እንኳ አትጠፋም በመታገሳችሁ ነፍሳችሁን ታገኛላችሁ ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ በመካከሏም ያሉ ከእርሷ ፈቀቅ ይበሉ በገጠርም ያሉም ወደ እርሷ አይግቡ የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና በዚያም ወራት ለእርጉዞችና ለሚያጠቡ ወዮላቸው ታላቅ ችግር በምድር ላይ በዚህም ህዝብ ላይ ቁጣ ይሆናል በሰይፍ ስለትም ይወድቃሉ ወደ አሕዛብም ሁሉም ይማረካሉ የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች ይላል እግዚአብሔር ይመስገን አስተውለን ያየን እንደሆነ በኖህ ዘመን በጣም ብዙ ችግሮች ነበሩ በምድር ላይ ምልክቶች የእግዚአብሔር መምጫ ምልክቶች ወይም ደግሞ የፍርድ መጨረሻ ምልክቶች እየተከናወኑ በነበሩ ጊዜ ብዙ ሰዎች አላስተዋሉ ጌታ ኢየሱስ ክርስቶስ በዛም ዘመን አንድ ሰባኪ ጠርቶ ማስጠንቀቂያ ይነግራቸው ነበር እና የ100 ዓመት እድሜ ብቻ ነበር የሰጣቸው በ100 ዓመት ውስጥ ስብከቱ ተከናውኗል ሰዎች የሚድኑበት ነገር መርከብ ተዘጋጅቷል እና ብዙ ሰዎች ይቀልዱ ነበር ያገቡ ነበር ይጋቡም ነበር ልዩ ግብረ ሰዶም በዚያ አካባቢ ይከናወን ነበር ከዚያም በኋላ ወደ ሰዶምና ጎሞራም የመጣን እንደሆነ የእግዚአብሔር ቃል በማርቆስ ወንጌል ላይ ምን ይላል የሎጥን ሚስት አስቧት በማርቆስ ወንጌል ምዕራፍ 13 ላይ የሎጥን ሚስት አስቧት ይላል ምክንያቱም በዛ ዘመን ብዙ ማስጠንቀቂያዎች እግዚአብሔር ተናግሮ ነበር ሎጥ ራሱን አስጨንቆ ነበር በዚያ አካባቢ የሚሰሩ የሥራዎች በጠቅላላ አሁን የምናያቸው አይነት ሥራዎች ነበሩ የሚሰሩ የነበሩ ነገሮች ሁሉ በጣም ከፍተኛ የሆነ የግብረ ሰዶም ኃጢያት ነበር የወንድና የወንድ ጋብቻም ሁሉ አጽድቀው ነበር እና አሁን ደግሞ በሃይማኖት ደረጃ እንኳን በአሜሪካን ሀገር ናፓል በሚባል ከተማ ካሊፎርኒያ ውስጥ የወንድና ወንድ ጋብቻ እንዲጸድቅ የሃይማኖት ቄሶች በሙሉ ተሰብስበው ያጸደቁበት ጊዜ ያስታውሳለሁ እና በሬዲዮ ሁሉ በጋዜጣ ሁሉ ሲተች ነበር እንዴት ቄሶች የወንድና ወንድ ጋብቻ ያጸድቃሉ ተብሎ በጣም ተገርመው አንዴ መቼስ ጋዜጣው አለፈ እና በከፍተኛ ደረጃ የዝሙት ስነ ስርዓት በአለም ላይ ገኖ ይታያል የመምጫው የኢየሱስ ክርስቶስ መምጫ ምልክት ስለሆነ እግዚአብሔርን የሚያስቀይም ነገር ሲሰራ ስለሆነ የሚመጣው የሚፈርደውም በዚያ ዕለት ስለሆነ ታስታውሱ እንደሆነ በደንብ አርጋችሁ አንባችሁት እንደሆነ እግዚአብሔር በዝሙት ሩክሰት ምክንያት በኖህ ዘመን ሰው በመፍጠሬ ተጸጸትኩ ብሎ እግዚአብሔር ተጸጽቶ ምድሪቷን እንዳጠፋት እና የቀረው ዓለም ደግሞ መጨረሻ ላይ ሊጠፋላለው እንዲ የተዘጋጀ ዓለም እንደሆነ መጽሐፍ ቅዱሳችን በደንብ ይነግረናልና በዚያ ዘመን እግዚአብሔር በቁጣ እንዲመጣ ያደረገው ዋናው ምክንያት የግብረ ሰዶም ኃጢያትና ሰዎች በርኩሰት መንገድ መሄዳቸው ነበርና ያ ምልክት ደግሞ እዚህ መጽሐፍ ቅዱሳችን ውስጥ አንድ ትልቅ ነገር ይናገራል ከፍተኛ ነገር ነው ምዕራፍ 17 ሉቃስ ወንጌል ላይ ያ የኢየሱስ ክርስቶስ መምጣት ያፋጥነዋል ለደቀ መዛሙርቱም እንዲህ ያለ ይላል ከቁጥር 22 ጀምሬ ባነበው ከሰው ልጆች ቀኖች አንዱን ልታዩ የምትመኙበት ወራት ይመጣል አታዩትምም እነርሱ ነው በዚህ ወይም ነው በዚያ ይሏችኋል አትሂዱ አትከተሏቸውም መብረቅ በርቆ ከሰማይ በታች ካለ ከአንድ አገር ከሰማይ በታች ወዳለው ወደ ሌላ አገር እንደሚያበራ የሰው ልጅ በቀኑ እንዲሁ ይሆናል አስቀድሞ ግን ብዙ መከራ እንዲቀበሉ ከዚህም ትውልድ እንዲጣል ይገባል በኖህ ዘመንም እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል
ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉና ይጠጡ ያገቡና ይጋቡም ነበር። የጥፋቱም ውሃ መጣ ሁሉንም አጠፋ። እንዲሁም በሎጥ ዘመን እንደሆነ ይበሉ ይጠጡም ያገቡም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥ ከሶዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነበ ሁሉንም አጠፋ። የሰው ልጅ በሚመጣበትም ቀን እንዲሁ ይሆናል። በዚያንም ቀን በሰገነት ያለው በቤቱ ያለውን ዕቃ ሊወስድ አይውረድ፣ እንዲሁም በእርሻ ያለው ወደ ኋላ አይመለስ። የሎጥን ሚስት አስቧት ይላል የእግዚአብሔር ቃል። እና የሎጥ ሚስት እንደምታስታውሱት በመጽሐፍ ቅዱሳችን ውስጥ በዘፍጥረት ምዕራፍ 19 ላይ አንድ ነገር እንዳትይዙ የመጨረሻ የፍርድ ሰዓት ስለደረሰ ዕቃችሁንም ይዛችሁ ልትሄዱ አትችሉም፣ ጊዜ የለም፣ ሰዓት የለምና እግዚአብሔር ፍርዱን የሚያፈስበት ደቂቃ አሁን ሊያልፍ ትንሽ ደቂቃ ነው የቀረው። ስለዚህ ወደ ኋላም አትዩ፣ ቀጥ ብላችሁ ወደምትድኑበት መንገድ ብቻ ተመልከቱ ተብሎ ነበር የተሰበከላቸው። እንደ ቀላል ነበር ያዩት፣ እንደ ዋዛ ነበር ያዩት። እና በዛ ጊዜ ሞት የፈሩ ሰዎች ሎጥና ሁለቱ ሴቶች ልጆቹ ብቻ ሲያመልጡ፣ የሎጥ ሚስት ግን በኋላዋ ስለነበረ ትልቅ ነገር ስለ ከብቶቿም ስለ ላሞቿም ስለ ወተቱም ስለ ቤቷ ኑሮም ስለ ያላቸው ሀብትና በረከት በጠቅላላ እንዳለ መተዋቸው ስላስጨነቃት ወደ ኋላ ተመለሰች። የእግዚአብሔር ቃልም ደግሞ ኢየሱስ ክርስቶስ ለመምጣት እንዲፋጠን ከሚያደርጉት አንዱ ስለ ትዳር ማሰብ ነው ይላል። ምንድነው የሚለው ሉቃስ ወንጌል ላይ ወደዛ ተመልሰን ምዕራፍ 21 ላይ ምልክቶቹ እዛ ውስጥ ደረጃ በደረጃ ተፈጽመዋል። አንደኛው ምልክት ምንድነው? የአሕዛብ ዘመን እስኪፈጸም ድረስ እስራኤል በአለም ሁሉ በአሕዛብ ሁሉ ይበተናሉ ይላል። እና ተበትነው ለ1900 ዓመት በመላ ዓለም ውስጥ ተበትነው ኖሩ። የአሕዛብ ዘመን ካለቀ በኋላ በ1948 ዓመተ ምህረት በፈረንጅ አቆጣጠር ወደ ሀገራቸው ተመለሱ። በ1967 ዓመተ ምህረት በፈረንጅ አቆጣጠር ደግሞ ኢየሩሳሌምን ያቺ የተስፋውን ከተማ ያዙ። በ6 ቀን ጦርነት ከአረብ ጋር ትግላ ገጥመው እና በዚያ ጊዜ የአሕዛብ ዘመን አበቃና የእስራኤል ወደ አገራቸው መመለስ የኢየሱስ ክርስቶስ የመምጣቱ ዋና ዋዜማ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ ጋር ደግሞ በዓለም ላይ ያሉት ምልክቶች በጠቅላላ እያንዳንዳቸውን በቁጥር ብንመለከታቸው እየተፈጸሙ እንዳሉና በመጨረሻው ደግሞ ትልቁ ሊፈጸም የሚገባውና የኢየሱስ ፍርድ እንዲያፋጥን የሚያደርገው ይሄ ልክ በሶዶምና በኖህ ዘመን የነበረ የዝሙት አይነት ተግባር ሲከናወን ማየት ነው። እና አሁን በዓለማችን ውስጥ በከተማችንም ውስጥ በግልጽ ዝሙት በአደባባይ ሰው እያየ እንደ ከብት መፈጸም አለበት የሚሉ ብዙ የዚህ ነገር አፋጣኞች እየተከሰቱ ናቸው። ብዙ ሰውም ተጨንቋል፣ ብዙ ቤተሰቦችም ተጨንቀዋል። እና አሁን ሰው ሁሉ ራቆቱን ወደሚሄድበት ዓለም ውስጥ እየገሰገስን ያለነው። ምናልባት ዛሬ ወይም ደግሞ በዚህ በስብሰባችን በ3 ቀናት ውስጥ ኢየሱስ የመጣ እንደሆነ ተዘጋጅታችኋል ወይ? ለመሄድ ትችላላችሁ ወይ? ወይስ የያዛችሁ ነገር አለ ወይ? እና እዚህ መጽሐፍ ቅዱሳችን ውስጥ በጣም የሚገርማችሁ ነገር በፀሐይና በጨረቃም በከዋክብት ምልክት ይሆናል ይላል መጽሐፍ ቅዱሳችን። ግን በራዕየ ዮሐንስ ላይ በግልጽ ተናግሯል። 1/3 በባህር ያሉት መርከቦች ሁሉ ይወድማሉ ነው የሚለው መጽሐፍ ቅዱስ። 1/3 ደግሞ በባህር ውስጥ ያሉት ይሞታሉ እና 1/3 ወደ ደም ይለወጣል። ባህሩም እንደዚህ ይሆናል። እና ብዙ ታላላቅ ነገሮች ምልክቶች ሁሉ እየተፈጸሙ ናቸው። ግን ለመሄድ ተዘጋጅታችኋል ወይ? ኢየሱስ ዛሬ ቢመጣ ለመሄድ ተዘጋጅታችኋል ወይ? ወይስ ወደ ኋላ የሚጎትታችሁ ነገር አለ ወይ? ወይስ ይህን ዓለም የሚሰራው ነገር ለጥፋት እንደሆነ ሳታውቁ ቀርታችሁ ትከጅላላችሁ ወይ? ይህን ዓለም ለመምሰል ትከጅላላችሁ ወይ? ያ ኮከብ ሲወድቅ የባህር 1/3
በባህር ውስጥ ያሉት መርከቦች ደግሞ የጦር መርከቦችም ሆኑ የማንኛውም 1/3 ይጠፋሉ ስለሚል ይሄ ነገር ሊሆን በሰማይም ያለው ምልክት እየተፈጸመ ነው። በሌላ በኩል ደግሞ የሚገርማችሁ ነገር አንድ የኢየሱስ ክርስቶስ ማን ነው ክርስቶስ ነው የሚለው የክርስቶስ ነብይ ነኝ ብሎ ኃይለኛ የሆነ ግርግር ተነስቷል በዓለም ውስጥ እና ምንድነው የሚለው እሱ ክርስቶስ ከመጣ ብዙ ሺህ ዓመት ሆኖታል በሂማላያ ተራራዎች ውስጥ ብዙ ሺህ ዓመት ሆኖታል ከመጣ ግን አሁን በ1977 ዓመተ ምህረት በፈረንጅ አቆጣጠር ወደ ፓኪስታን ሄዷል አሁን ስራውን ሊጀምር ነው እና መጽሐፍ ተጽፏል የክርስቶስ ምጽአት የሚል መጽሐፍ ጽፏል ያን መጽሐፍ ለማስተዋወቅ ብቻ በአሜሪካን ሬዲዮዎችና በልዩ ልዩ ቦታዎች $200,000 ነው የፈጀው ለማስተዋወቂያ ብቻ መጽሐፉን ለማስተዋወቅ $200,000 ቀላል ነገር አይደለም በ5 አባዙት በኢትዮጵያ ብር በጣም ብዙ ብር ነው የሚሆነው ምክንያቱም መጽሐፍ ቅዱስ ብሏል ብዙ ሐሰተኞች ነቢያት ይነሳሉ እና ደግሞ በዚህ በተሰሎንቄ ላይ አንድ ጥቅስ ብናነብ በጣም ሁለተኛ ተሰሎንቄ ከቁጥር 4 ጀምሬ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም የሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ገና ከእናንተ ጋር ሳለሁ ይህንን እንዳልዋችሁ ትዝ አይላችሁምን በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ የአመጽ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመጽኛ ይገለጣል ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በአምልኮት በሐሰተኞች ድንቆችም በአመጽም መታለል ሁሉ እንደ ሰይጣን አሰራር ነው ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል ይላል ይሄ ነገር ዋዜማው ይደርሳል ከመባል አልፎ ሆኗል አሁን ምን ተጠብቀው ምንድነው ምናልባት አረቦች ተሳክቶላቸው እስራኤልን የያዙ እንደሆነ ወይም ደግሞ የባቢሎን መንግስት እንደ ድሮ ኃይሉን አጠናክሮ ይህን ሰውዬ ያነግስ እንደሆነ ማንም አያውቅም ምክንያቱም የእግዚአብሔር ቃል ሲናገር ምንድነው የሚለው የባቢሎን መንግስት በተነሳ ጊዜ የዓለም 1/3 ህዝብ ይጠፋል ነው የሚለው መጽሐፍ ቅዱሳችን የዓለም 1/3 ህዝብ ያጠፋል ከዚያ በኋላ ኃይሉን እንግዲህ ሊይዝ ይችላል ማለት ነው ሰይጣን ከዛ ይፈታል ነው የሚለው መጽሐፍ ቅዱስ ራዕይ ዮሐንስ ላይ ሰይጣን ከባቢሎን ይፈታል እሱ ሰይጣን ከተፈታ በኋላ የዓለም 1/3 ህዝብ ይጠፋል እንግዲህ ዛሬ የምንፈልገው ነገር ምንድነው የዓለም ነገር ከሆነ እግዚአብሔር ከዓለም ጋር ሊጣላ ነው እየመጣ ያለው ዓለምን ሊያቃጥል ነው የሚመጣ ያለው የሌላ ነገር ሉቃስ ላይ እንደተናገረው ምንድነው ያለው በጣም የሚያስደንቅ ንግግር ነው የሚናገረው ሉቃስ 21 ላይ እንደዚህ ይላል ቁጥር 34 ነገር ግን ልባችሁ በመጠጥ ብዛትና ስለ ስካር ስለ ትዳርም በማሰብ እንዳይከብድ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና ወጥመድ አለ እዚህ አካባቢ ወጥመድ አለ የሚል ወሬ ብትሰማ ኑሮ ወፍ ወይም ሌላ አይነት ነገር በዛ አታልፍም ነበር ግን
የጎበጠ እንጨት መስሎ ያታልላል ረቅጣ ስትሄድ ይጠልፍና ይዛታል ሰውም አርዶ ይበላታል እና በጣም ከፍተኛ የሚያስጨንቅ ዘመን ላይ ደርሰናል እኔና እናንተ ተዘጋጅተናል ወይ ኢየሱስ ሊመጣ ነው ምልክቶቹንስ እየተጠነቀቅን ነን ወይ አሉ ሚነኩ የሚያዙ ነገሮች ሊኖሩ ይችላሉ በጣም ከባድ የሆነ ችግር ነው ያለውና በአለም ላይ እንዴት እንደሚደረግ በጣም አስቸጋሪ ነው ስለዚህ የራዕየ ዮሐንስንም ምዕራፍ 13 ላይ ያለውም የምልክቱ የ666 ምልክቶችም በየንግድ አቅጣጫው በየኩባንያው በጠቅላላ አሁን ለምሳሌ አውስትራሊያ ናሽናል ባንክ ምልክቱ 666 ነው የእስራኤል የቴሌኮሙኒኬሽን ማዞሪያ ምልክቱ ማን ነው ይሄ ማዞሪያው ራሱ 666 ነው ማዞሪያው ራሱ አሁን እኛ ጋር 99 ነው አይደል እነሱ ጋር ግን 666 ነው ጉዳችን ፈተን ስለዚህ በጠቅላላ በሙሉ እየታጠርን ነው ያለነው የኢየሱስ ክርስቶስ መምጫ ደርሶ ነው ያለው እንጂ ገና ነው ብላችሁ ተዝናንታችሁ የዓለምን ዝቃጭ ነገር እየነካካችሁ ነው ያላችሁት ወይስ ራሳችሁን እያዘጋጃችሁ ነው ያላችሁት የሎጥን ሚስት ብታስቧት ብዙ ነገር የራሷ ነው ወደ ኋላ የመለሳት ነገር የራሷ ነው ንብረቷ ነው ከብቶቹም ንብረቷ ናቸው በቤቷ የነበረው ንብረት የራሷ ነው ትዳሯ በቃ መፍረሱ ነው ኑሮዋ መፍረሱ ነው እንደ በፊቱ ጎንፎ ላትበላ ነው እንደ በፊቱ ወተት ላትጠጣ ነው እንደ በፊቱ በቃ ያ ሁሉ የነበረው ሀብት በጠቅላላ ባዶ ሊሆን ነው እና ይሄን ሁሉ እግዚአብሔር ጨካኝ አይደለም አንዴ ዞር ብዬ ከብቶቼን ልያቸው እንዲሁ አንዴ ልያቸው ሀብቴን ልየው ኑሮዬን ልየው ትዳሬን ልየው ልቧ የተቀመጠበትን ነገር ሁሉ አሸነፋት እናንተ ልባችን የተቀመጠው የት ላይ ነው የሚገርማችሁ ነገር ጌታ ኢየሱስ ይባረክ ሃሌሉያ አሁን ክሬዲት ካርዶች በጠቅላላ 666 ማህተም ካላቸው በምን አርጎ ነው ሰው የሚነቃነው እንደገና ደግሞ ኮምፒውተሮቹ ራሳቸው the image the beast ብለው ስም ከሰየዋቸዋል አሁን the image ምንድነው ስራው ለቢስት መልእክት ይሰጣል ቢስት ደግሞ ገንዘቡን ይቆጣጠራል ኢኮኖሚ በሙሉ ጠቅላላ ሴንትራላይዝድ ይሆናል አውሮፓ በሙሉ አሜሪካም ሳይቀር ራሻም ሳይቀር ሌሎች ዓለማት በጠቅላላ አፍሪካ እንኳን ያው በመዳፏ ውስጥ ነው ሁሉም ነገር ይቆጣጠርና አንድ ሞኔታሪ ፋንድ ይኖራል ከዚያ በኋላ ሰው ሁሉ በሰልፍ ወደዛ ይሰግዳል በግድ ደግሞ ገንዘብ ማስቀመጥ ስላለበት በሌላ ነገር መንቀሳቀስ ስለማይችል ሰውም ረሃብ ላይ ስለሚወድቅ ገንዘብ የያዘም ደግሞ ሊነጠቅ ስለሚችል በወረቀት ነው የሚንቀሳቀሰው ስለዚህ እኛ ኢየሱስ መድረሱን በር ላይ እንዳለ አያውቀናል ወይ ሁሉ ነገሩ በጠቅላላ አንድ ነገር የቀረ ነገር የለም ደግሞ የሚላችሁ ነገር ምንድነው መሰላችሁ አንድ ትልቅ ነገር አለ እዚህ ውስጥ በፀሐይና በጨረቃም በከዋክብት ምልክት ይሆናል በመድር ላይ አህዛብ ከባህሩና ከሞገዱ ድምጽ የተነሳ እያመነቱ ይጨነቃሉ ሰዎችም ከፍርሃትና በዓለም የሚመጣበትንም ከመጠበቅ የተነሳ ይደክማሉ ምን ሊሆን ነው አሁን 1/3 ንብረት ወደመ ነገ ደግሞ አንድ ኮከብ እየበረረ እየመጣ ነው እሬቶ የሚባል እሱም ደግሞ ሲወድቅ ምን ሊሆን ነው ያኛው ደግሞ እየበረረ ነው እንቅስቃሴ ጀምሯል ሰማዩ እየተናወጠ ነው ሰማይ ተናውጧል አሁን ህጉን አልጠበቀም ሳይንቲስቶችም ደግሞ እግዚአብሔር ይህንን ነጋሪ እንዲሆኑ ምን ሰጣቸው ይሄ መመርመሪያ ከዋክብትን አድራሻ የከዋክብት መናጋት የከዋክብት ስራቸው መነቀል ከነበሩበት የእግዚአብሔር ሲስተም
ወደ መውደቅ ሲስተም መለወጣቸውን እያሳዩ እየነገሯቸው አሁን ለዓለም ምን ብለን እናውጅ ይህን ነገር ይሄ የምስራች አይደለ ነገር የጥፋት ምልክት ነው ግን ምን የሚደረግ ይሻላል መሳሪያ ይሰራና ኮኮቦቹ ሲመጡ እናፈንዳቸውና እንበትናቸው ነው ያለው ሶሉሽን አሁን እና በመጨረሻ ዘመን ደግሞ ክርስቲያን መሳይ አደገኛ ሐሳዊ መሲህ ወይ አማኝ ነኝ የሚል የአብርሃምን መስመር የሚጠራ አንድ ነገር ብቻ እንደሚሆንና ያገባኛል ብሎ ወደ ኢየሩሳሌም እንደሚገባ አትጠራጠሩ ባለፈው ጊዜ እኛ ወደ እስራኤል ሀገር ሄደን በነበርን ጊዜ እኛ ሁለት ወይራዎች ነን ብለው ሁለት ነቢያት ነን የተላክን ወይራዎች ነን ብለው ሲሰብኩ ነበር እና ሌላ አሜሪካን ሀገርም ብዙ ሐሳዊ መሲህ ብዙ እኔ ክርስቶስ ነኝ የሚል ማአት ቁጥር የለው ግማሹ ራሱን እየገደለ ያልቃል ሰይጣኑ ደግሞ ትንሽ እድሜም ሊሰጣቸው አልቻለምና በዚህ ሁኔታ ነው ያለችው ዓለም ገብቷቸዋል ወይ ዓለም በዚህ ሁኔታ ነው ያለችው እና ዛሬ በዚህ በስብሰባችን በጉባኤያችን ላይ እግዚአብሔር ለመገኘት ፈቅዶ ከሆነም ስንቶቻችሁ ታጨበጭቡለታላችሁ አሜን ኢየሱስ ይባረክ ሊወስደን ማለት ነው እኮ ሊወስደን ምናልባት ቤት የረሳችሁት ነገር አለ አትውሰዱ ብሏል መጽሐፉ እቤት ተመልሳችሁ አትውሰዱ ብሏል ወደ ቤት አትመለሱ ኢየሩሳሌም ተከባ ስታዩ ወደ ቤት ተመልሳችሁ ዕቃ አትውሰዱ ብር ረስታችኋል አያስፈልግም ወደ ሰማይ ብር አይሄድም አሜን ሃሌሉያ ልጅ ረስታችኋል እሱ ከተዘጋጀ በዚያው ይነጠቃል ግድ የላችሁ በዚያው እዛ ትገናኛላችሁ ሚስት ረስታችኋል ትሄዳለች በዛ ተዘጋጅታ ከሆነ ባል ረስታችኋል እሱም ይሄዳል ከተዘጋጀ ሌላ ነገር የረሳችሁ ሱቃችሁ ረሳችሁት ሱቃችሁ አይሄድም መኪናችሁ ረሳችኋት አትሄድም ሌላ የረሳችሁትም ነገር እንዳለ ትዝ ያላችሁ ነገር ወደ ኋላ እንዳይመልሳችሁ እንደ ሎጥ ሚስት የሎጥን ሚስት አስቧት ተዘጋጁ አስቧት ምክንያቱም እሷም የንዋይ ነገር ነው የምድር ነገር ነው ያስቸገራት እዛ ጋር እግዚአብሔር ያላል መሰላትን እዛ ጋር ከሄድን በኋላ ምን እንበላለን እዛ ጋር እግዚአብሔር አለ የለም እዛ ጋር እግዚአብሔር አለ ሰው በልቶት የማያውቀውን እንጀራ ትበላላችሁ ሰው ቀምሶት የማያውቀውን መልካም ነገር ትበላላችሁ ነው የሚለው የእግዚአብሔር ቃል እና የእግዚአብሔር ቃል ምን ይላል አምላክህን ለመገናኘት ተዘጋጅ ቀኑ ደርሷል የቀረ ነገር የለም ስለዚህ ከንቱ ሐሳብ ያሰብክ ሌላም ነገር ያሰብክ አንድ ጥቅስ ቆም ብለን ብናነበው ደስ ይለኛል ተሰሎንቄ ምዕራፍ 4 አንደኛ ተሰሎንቄ እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ልክ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁማለን በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የእግዚአብሔር ፈቃድ ምንድነው በየደቂቃው መቀደሳችን ነው የመነጠቂያ ዋና መሳሪያው እሱ ነው ያለ እርሱ ጌታን ማየት አይቻልም ተብሎ ተጽፏልና ስለዚህ ጌታን ለመቀበል የተዘጋጃችሁ ሰዎች ተቀደሱ በመንገድ ላይ የምታዩት ነገር የሚታይ ነገር አይደለም የምትሰሙት ነገር የሚሰማ ነገር አይደለም ሊዳስሳችሁ የሚቀርባችሁ ነገር ሊዳስስም የሚገባው ነገር አይደለም ሁሉ ነገር ርኩስ ነው የኢየሱስ ክርስቶስን መምጣትና ከአይኑ ለማስወገድ ፍርድ ለመስጠት የሚያቻኩል ነገር ነው የምታዩት በከተማችን ምልክቶቹ ሁሉ እየተፈጸሙ ነው
ዘር ከዘር ጋር አይዋደድም ፍቅር ከሁሉም ትርቃለች ብሏል መጽሐፍ ቅዱስ ጎሳ ከጎሳ ጋራ ሌላ ከሌላ ጋራ ሌላ ከሌላ ጋራ አይዋደዱም ለምን የመጨረሻው ሰዓት ምልክቶች ናቸው እኛ ግን ታዘናል ኦሮሞም ካለ መውደድ ትግሬም ካለ መውደድ ጉራጌም ካለ መውደድ ወላይታም ካለ ጎን ፉጋም ካለ መውደድ ቀጥቃጭም ካለ መውደድ አይንጠልጠሉባችሁ ሰው የሚያንጠለጥላቸው ኪታቦች አይንጠልጠሉባችሁ ነው ኢየሱስ ሚል ጣሏቸው ይሄ ፉጋ ነው ይሄ ባሪያ ነው ይሄ ማንትስ ነው ሊሄድ ነው ኢየሱስን ለብሶ ከናንተ ጋር አይቀርም ምናልባት ከፉጋዎች ወይም ከቀጥቃጮች ወይም ከባሪያዎች በዛ ያለ ሰው ይሄድ እንደሆነ ማን ያውቃል የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት ይሄ በጣም እንድንጠነቀቅበት የሚያስፈልግ ነው ለመነጠቅ ከፈለጋችሁ ማለት ነው ያልፈለገ ሰው መችስ ጆሮ ዳባ ልበስ ነው የሚል እንደ አህዛብ ልማድ የሚከጅላችሁ ነገር አለ ወይ አህዛብ የሚያደርጉት ነገር ለማድረግ ትፈልጋላችሁ ወይ አህዛብ የሚያዩትን ቴሌቪዥን አይታችሁ በቤታችሁ ውስጥ ስራ ላይ ልታውሉት ፈቃደኞች እየሆናችሁ ናችሁ ወይ የረከሳችሁ ናችሁ ወይ ለመነጠቅ ቆይ ብላችኋል ወይ ራሳችሁን አስቆይታችሁታል ወይ ቆይ አህዛብ ያዩት ምንድን ነበር አህዛብ የሰሩት ምንድን ነበር እስቲ ቁጭ ብለን ስንጸልይ የእግዚአብሔርን ቀን ያቻኮልን ከምንከርም የአህዛብ እስቲ መጽሐፍ እንግለጥ ብላችሁ የአህዛብ ነውረኛ ምናምን ትሳቸውን ሁሉ ገልጣችሁ ምናምን ትሱ ቪዲዮ እየተካራያችሁ ማታ ምታዩ ሰዎች ካላችሁ አይናችሁ ረክሷል ስለዚህ ኢየሱስን ማየት አይችልም ጆሮአችሁ ረክሷል ስለዚህ ኢየሱስን መስማት አይችልም እጅ እግራችሁ ረክሷል ስለዚህ ለጌታ አይዘረጋም መዘርጋት አይችልም ወደ ጌታ ቤት መሄድ አይችልም ስጋና ደም የእግዚአብሔር መንግስት አይወርሱም ለምን ይወርሳሉ ረክሷል በማየት ረክሷል በመስማት ረክሷል በመዳሰስ ረክሷል በመመኘት ረክሷል በሌላ ነገር በመጎምጀትም ረክሷል በልዩ ነገር ረክሷል የእግዚአብሔር የመምጣት ነገር እንደዋዛ ይቆጥራል ስጋ እንደዋዛ ነው የሚቆጥረው እንደዋዛ ነው እኔ ይህንን ዓለም ሳላይ እንዲህ ሳልሆን እንደነገሌት ሳልሆን እና ገሌና ነገሌ ያዩትን ነገር ዓለም ሳላይ አይ ዓለም ሳታይ አለፈች ይላሉ ሰዎች ዓለም ሳታይ አባቶቻችን እናቶቻችን ምን ይላሉ በወጣትነቱ ሰው ከሞተ አይ ዓለም ሳትቀምስ ሳታይ የሚረባ ይመስላችኋል ስለዚህ አያችሁ ተሳስተዋል አይናችሁ ተሳስተዋል ጆሮአችሁ ተሳስተዋል ሐሳባችሁ ተበላሽቷል ረክሷል እሺ ቁጭ በሉ እግዚአብሔር ይስጥልኝ ከዝሙት እንድትርቁ እግዚአብሔርን እንደማያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ እያንዳንዱ የራሱን ዕቃ በቅድስና ሰው እንደሚያደርገው ሳይሆን በቅድስና ከሚስቱም ጋራ በቅድስና ከባሏም ጋር በቅድስና ከእጮኛችሁም ጋር በቅድስና ለመነጠቅ ከፈለጋችሁ ማለት ነው ካልፈለጋችሁ የራሳችሁ ጉዳይ ከእናንተ እያንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ ማንም ስንቱ ነው ያለው ማንም በዚህ ነገር አይተላለፍ
ከዛሬ ጀምሮ ምናልባት ለእግዚአብሔር መነጠቀን አሁን ማታም ሊሆን ይችላል በ11 ሰዓትም ሊሆን ይችላል እኔ ያላውቅም መቼ እንደሚሆን ግን ነገሮች ሁሉ አልቋል ትንቢቶች ሁሉ ተፈጽመዋል ጦርም የጦርም ወሬ በየቦታው ተሰማላችሁ ብሏል ሆኗል ረሃብም ብሏል ሳይንቲስቶች አሁን የሚያወሩልን በጣም ከፍተኛ መርዶ ነው የዓለም 1/3 ምድረ በዳ ይሆናል እያሉ ነው የሚያወሩ አሁን የሚዘራበት ያለው አሁን የሚያበቅል ያለው ነገር ወደ ምድረ በዳነት ይለወጣል ብለው ይናገራል ስለዚህ እነዚህ መርዶ ነጋሪዎች ራሳቸው ለራሳቸውም ተጨንቀዋል ሌላውም ያስጨንቃሉ ግድ ነው ደግሞ መስማት ይገባል እኔና እናንተ ደግሞ ቤዛችን እንደደረሰ አውቀን ከዓለም ርኩሰት ጆሮቻችንን አይኖቻችንን እጆቻችንን ጣቶቻችንን ልባችንን አእምሮአችንን ማዳን አለብን ከወደ አይናችሁ የምትረክሱ ሰዎች ከዛሬ ጀምሮ ከነፍሳችሁ ጋር ብትቆራኙ ይሻላችኋል ብትያያዙ ይሻላችኋል እስከዛሬ ድረስ ከስጋችሁ ጋር ስለሆነ ዝምድናችሁ ስጋና ደም የእግዚአብሔር መንግስት አይወርስምና ለምን ወደ መንፈሳችሁ መንፈስ ከመንፈሳችሁ ጋር ለምን አይዛመድም ለምን መንፈሳችሁን ታስጨንቃላችሁ ለምን ገሃነም እሳት የሚባል ዓለም ሰው የማይፈልገው ዓለም ለአጋንንት ብቻ የተዘጋጀ ዓለም እናንተ ለምን ትፈልጉታላችሁ አትፈልጉት የሚፈልግ ዓለም አይደለም ስለዚህ ነው ጌታ እዚህ ላይ ስለዚህ ነገር ሁሉ የሚበቀል ነውና ማንንም በዚህ ነገር አይተላለፍ ወንድሙንም አያታልል ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቶናልና እንግዲህ የሚጥል ሰውን የጣለ አይደለም መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔርን ነው እንጂ እህትን አታታልል ወንድም ወጣቶች እህትን አታታልል ወንድምሽን አታታሊ ብታታልሉ የምታታልሉት በውስጣቸው ያለውን መንፈስን እግዚአብሔርን ነው አትታለሉ እናንተ ደግሞ ልዩ መጥፎ ቴሌቪዥን ልጆቻችሁን እየመረዛችሁ ቤተሰቦቻችሁን የምትመርዙ ሰዎች አትታለሉ እግዚአብሔር ለዛ ዋጋ ያስከፍላችኋልና ዋጋውን አትችሉትም ያሁኑን የቆሻሻውን የርኩሱን ኪራይ ዋጋ ማነስ አይደለም ማየት ያለባችሁ እሱ የሚያስከፍላችሁን ማየት የሚያስከፍላችሁን ነውር ነው ማየት የሚያስከፍላችሁ ነውር ገሃነም እሳትን የሚያክል ዋጋ ነው ያለው አንድ ፈረንጅ ሲናገሩ ምን አሉ little mistake can kill you ይላል ትንሽ ስህተት ልትገድል ትችላለች መኪና ስትነዳ ህጉ 180 ዲግሪ ያየሂድ ነው ከርቀት 180 ዲግሪ ከተቻለ አይነ አለዚያ ቢያንስ 90 ዲግሪ ያየ መሄዳል እንዲህ ካየ አትጋጭ አለዚያ ግን ወደዚህ መለስ ስትል መኪናው መብረሩ አልቀረ እየበረረ ነውና ከአንድ ግድግዳ ጋር ተላትመህ ነፍስህን ታጣለህ ነው ሊትል ሚስቴክ ካን ኪል ዩ ማለት እንደገና ደግሞ የአንድ ምሽት ባልሆነ ቦታ ማምሸት የመነጠቅ ቀን ትሆንና ንስሐ የሌላት ቀን ደቂቃ ትሆንና ትልቅ ስህተት ነው ምን አለ ቆሻሻ መሆኑን ካወቅን መጣል ምን አለ ቆሻሻ ነው አይደል ቆሻሻ አይንን አታርክስ ጆሮን አታርክስ እጅን አታርክስ እግዚአብሔር ከቅዱስና ጋር ብቻ ነው ዝምድና ቅዱስ ነውና ስለዚህ እንዘጋጅ ጌታን አምላካችሁን ለመገናኘት ተዘጋጁ ይላል አሞጽም ሲናገር ይሄም ደግሞ ማስጠንቀቂያ ባት ነገር ወዮልህ ይላል ሰባኪን ደግሞ ኢየሱስ መምጣቱ እንደደረሰ 1 2 3 ብሎ አስሯጭ የሚያሮጥ ሰው እንደሚባል ነገር ላይ ነው ያለን ሁለተኛው መልአክ ነፋ በእሳትም የሚቃጠል ታላቅ ተራራን የሚመስል ነገር በባህር ተጣለ የባህርንም ሲሶ ደም ሆነ
በባህርም ከሚኖሩት ሕይወት ካላቸው ፍጥረታት ሲሶው ሞተ የመርከቦቹም ሲሶ ጠፋ ሶስተኛው መልአክ ነፋ ይላል ምዕራፍ 8 ላይ ነው ያለው ራእየ ዮሐንስ ሶስተኛው መልአክ ነፋ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ በወንዞችም በውሃም ምንጮች ሲሶ ላይ ወደቀ የኮከቡም ስም እሬቶ ይባላል የውሃውም ሲሶ መራራ ሆነ መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ አራተኛው መልአክ ነፋ የፀሐይም ሲሶ የጨረቃም ሲሶ የከዋክብትም ሲሶ እና የጨረቃ ሲሶ የከዋክብትም ሲሶ ተመታ የእነዚህም ሲሶ ይጨልም ዘንድ የቀንም ሲሶ እንዳያበራ እንዲሁ የሌሊት አየሁም እንደ ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፉ ያላቸውን የሶስቱን መላእክት መለከት ስለሚቀረው ድምፅ በምድር ላይ ለሚኖሩ ወዮላቸው 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 ሲል ሰማሁ ይላል አሁን ይሄንን ነው እየተፋጠነ ነው ያያሉ ሳይንቲስቶች የሚነግሩን ያለው እና በምድር ላይ ያሉ ሰዎች ሁሉ ለቅሶ ዋይታ ጫጫታ ጭንቀት ነው የሚተርፋቸው አንዱ ከጀመረ ጀምሮ ቀጥሎ ያሉትን እየተከታተሉ የሚወርዱትን ሁሉ በፍጥነት የሚወርዱ ያሉትን ሁሉ ሲጠብቁ ምድሪቷ በጭንቅ በቴሌቪዥን በሌላ ሰው ሁሉ ቴሌቪዥን ልክ አሁን እኔን ያያያችሁ እንዳላችሁ ቴሌቪዥን ወደሚያይበት ቦታ ነው የሚሄድ ወደ ጸሎት ቤት አይሄድ የታ አካባቢ ሊሆን የሚወድቀው ሳተላይት የሚያቀብለውን ነገር ያየ ቁጭ ብሎ መጨነቅ ነው የሚሆነውና ይሄ ነገር ሲሆን ኢየሱስ መምጣቱ ነውና ተጠንቀቁ እስቲ እግዚአብሔር ቢረዳን እንድንወስንስ በመታለልም ላይ ያላችሁ ከዛሬ ጀምሮ ራሳችሁን አታታሉ ንስሐ ብንገባ ይሄ ስብሰባ መጀመሪያ ከእግዚአብሔር ጋር የምንታረቅበት ስብሰባ እንዲሆን ከዚያ በኋላ በሚቀጥለው ስብሰባችን መጨረሻም ይሁን መሃል ላይ ኢየሱስ ቢመጣ ሁላችን ለመሄድ ዝግጁ እንድንሆን ስለሚያስፈልግ ጌታ ሆይ በቃኝ ማታለሉም መታለሉም በቃኝ ብለን እስቲ እንደው ቁጭ ብላችሁም ይሁን ቆማችሁም ይሁን እንደወደዳችሁ አርጋችሁ ብቻ በእውነት ግን መሆን አለበት በእውነት መሆን አለበት ከእግዚአብሔር ጋር እናስታርቅ ራሳችንን ከንቱ የሆኑትን ነገሮች ሁሉ እንመን ከንቱ ናቸው አይጠቅሙንም የማይጠቅም ነገር አይጠቅምም ኢየሱስ አንተ ተአምራት ሰሪ ነህ ክብር ላንተ እንሰጣለን ጌታ ኢየሱስ እንገዛልሃለን አቤቱ በምህረትና በቸርነት ተመልከተን ጌታ ኢየሱስ ክርስቶስ ሆይ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ራሱን ሰጠ ተብሎ ተጽፏልና ጌታ ኢየሱስ ይህ ዓለም ጌታ ኢየሱስ ክርስቶስ ሆይ በጭንቅ ላይ እንዳለ ይህንንም ጥበብ የሰጣቸውን ጥበብ ሁሉ አንተ ለእኛ ስለገለጥከው እናመሰግንሃለን ጌታ ኢየሱስ ጥበብንም የሰራህ አንተ ነህ እውቀትንም ያዘጋጀህ አንተ ነህ ጌታ ሆይ በመጨረሻ ዘመን እውቀት ይበዛል ተብሎ ተጽፏልና እንደ ቃልህ ዛሬ የሰጣቸውን ጥበብና እውቀት ባሳያቸው ነገር ሁሉ በቅዱስ ቃልህ ላይ በብዙ ሺህ ዓመት በፊት የተጻፈውን ነገር እያረጋገጡልን ነው እኛም ደግሞ እንድንዘጋጅ ልባችንን ካንተ ጋር እንድናስታርቅ አንተን አምላካችንን ጌታ ስለማስደሰት ሳይሆን ራሳችን ወደ ምንደሰትበት ዓለም ለመዞር እንድንችል ጌታ ኢየሱስ ለእያንዳንዳችን ልብ አንተ ተናገር የአይን ልቦናችንን አንተ አብራው በምህረት ተመልከተን በዋዛ በፈዛዛ ጊዜው አልፎ በከንቱ ጌታ ኢየሱስ ክርስቶስ ሆይ ጊዜያችን ወደ ዘላለም ጥፋት እንዳይሄድ አቤቱ በምህረትና በቸርነት የአይን ልቦናችንን አይኖች አብራ በመንፈስ እርዳን ተአምራት ሰሪ ነህና ኢየሱስ መፍጠር የምትችል አምላክ ነህና እዚህም ያልተዘጋጀች ነፍስ ካለች ጌታ ኢየሱስ ክርስቶስ ሆይ አምላኳን ለመቀበል ለመዘጋጀት እንድትችል ኢየሱስ የመዘጋጀት መንፈስ አንተ ስጥ አቤቱ ታላቅ አምላክ ነህ አንተ መሐሪ ነህ አንተ አባት ነህና
እልከኛ ልብ እልከኛ መንፈስ ከኛ አርቅ በኢየሱስ እልከኛ ልብ እልከኛ አይን እልከኛ እጅ እልከኛ እግር ወደ አልተፈለገ የሚገሰግስ ልብ ወደ አልተፈለገ የሚገሰግስ እግር ወደ አልተፈለገ የሚዘረጋ እጅ ወደማይፈለገው ነገር የሚመለከት አይን ሁሉ ጌታ ይስoi አንተ ትማርከው ዘንድ ትችላለህ ትለውጠው ዘንድ ትችላለህ ስለ ምህረትህ እናመሰግናለን ላንተ ክብር ኢየሱስ አንተ እርዳን በመንፈስ እርዳን ጌታ ኢየሱስ ሃሌሉያ ኢየሱስ ተመስገን ስም ይባረክ ኢየሱስ አንተ እርዳን በኢየሱስ